ዛሬኛ መስጊድ የጁማ ኹጥባ ስለ ቴዲ አፍሮ ነበር። በትክክል ሰምተኛል ሀቢቢ። ስለ ቴዲ አፍሮ ኹጥባ ተደርጓል እያልኩን ያለሁት ከአልበሙ ውስጥ ቁጥር 13 እጅግ በጣም መሳጭ አስተማሪ እንደነበረ እንዳልተናገሩ መቼም ትገምታለህ። በሽተኛ የሆነ ተቋም አለ፣ የትምህርት ሚኒስቴር የሚባለው ነገር ጤነኛ ያልሆኑ አመራሮች ያሉበት። የአክሱም ሙስሊሞች ላይ የታየው ግፍ የሁላችንንም ልብ ሰብሯል። በሽተኛ የሆነ ተቋም አለ፣ የትምህርት ሚኒስቴር የሚባለው ነገር ጤነኛ ያልሆኑ አመራሮች ያሉበት። በጣም ሞክረናል፣ አውርተናቸዋል። ልትግባባቸው ማቸላቸው ሰዎች ምናልባት አንዳንዱም የግሉ ጥላቻን በዛ በመዋቅር ውስጥም የሚያራምድም አለ። ሌላ ቦታ ጋር ስትሄድ ደግሞ ግለሰባዊ የሆኑ ጭቆናዎች አሉ። ርዕሰ መምህሩ የአንድ ትምህርት ቤት ርዕሰ መምህር ደህና ሲሆን ተማሪዎች በሰላም ይማራሉ። ጥላቻ የተሞላው ደግሞ ሲመጣ ያሰቃያቸዋል። በሂጃብ በንቃብ በሰላት በየጊዜው ይባስ። እነዚህ ነገሮች ደግሞ መቼ ነው የሚብሱት? ፈተና ሲቃረብ፣ ማትሪክስ ሲመጣ፣ ሚኒስትሪ ሲመጣ። እነዚህ ነገሮችን አልተሻገርናቸውም። አጀንዳ ናቸው በየጊዜው። አንዳንድ ጊዜ የተለያየ ዓለም ሀገር ውስጥ የምንኖር ይመስላል። ጀልባባቸውን ለብሶ ንቃባቸውን ለብሶ ሃየር ፖዚሽን ላይ ያሉ እህቶች አሉ። ትልልቅ ኃላፊነት ቦታዎች ላይ ያሉ አሉ። እነዚህ እህቶች እኮ ዝም ብሎ ከሰማይ ዱብ በላሉ፣ እዚህ ፕሮሰስ ውስጥ ያለፉ ናቸው። እዚህ ግን ካገድካቸው ሰብአዊ መብታቸውን መግፈፍ ነው። ተፈጥሯዊ መብታቸውን ጭምር መግፈፍ ነው። ኢኮኖሚያዊ መብታቸውን ጭምር መግፈፍ ነው። እንዳይማሩ፣ የሥራ ዕድል እንዳይኖራቸው፣ ሀገራዊ ተልዕኳቸውን ጭምር እንዳይወጡ ማድረግ ነው። ይህንን ማየት የተሳነው አመራር እዛም እዚህም አለ። ይህ ግን በቀላሉ እንዲሁ በአንድ ጀንበር ትላንት ከነበርንበት በአንድ ጀንበር ዛሬ ይፈታል ብሎ ማሰብም ስህተት ነው። እዚህ ሀገር ላይ እኮ ሙስሊም መኖር የለበትም የሚባል ታሪክ አለን። ሙስሊሙ እዚህ ደሴት ላይ ሊኖር አይገባም፣ ደሴቲቷ የሌሎች ነች። እንደ እንግዳኛን መቁጠር እኮ የቅርብ ታሪካችን ነው። አንዳንዱ የትምህርት ተቋማት ሰዎች ሲሰግዱ ይረክሳል፣ ይነጀሳል ተብሎ ይባል የነበረበት ሩቅ አይደለም። ያንን አለፍ ነው። ዛሬም ግን ረቂቅ በሆነ መልኩ ሙስሊሙን ከትምህርት ገበታ ማፈናቀል፣ የማራቅ ዲስከሬጅ የማድረግ ስራዎች አሉ እዛም እዚህም። ዝም ልንል አንችልም። ይሄንን ዝም ልንልም አይገባም። የሆነ አካል ብቻ ኃላፊነት ወስዶ የሚሰራው ጉዳይ አይደለም። ንቃ። አንዳንድ ወላጅ ልጆቹ እንዴት እየተማሩ እንደሆኑ መብታቸው ምን ያክል ተከብሮላቸው እየተማሩ እንደሆኑ የማይጠይቅ የማያውቅ አለ። ዝም ብሎ መላክ ይሄ አይሆንም። የአክሱም ሙስሊሞች ላይ የታየው ግፍ የሁላችንንም ልብ ሰብሯል። ይህ ለዘመናት የቆየ ጥላቻ፣ ዘመን ሲለወጥ ሊለወጥ ያልቻለ አስተሳሰብ፣ በጥንት በአጼዎቹ ዘመን ላይ ተከንችሮ የቀረ አስተሳሰብ 21ኛውም ክፍለ ዘመን ላይ ገዢ ልሁን ሲል የሚፈጠር ችግር ነው። ሀገራችን ሴኩላር ሀገር ነች። ሁሉም እምነቶች የትም ቦታ በነፃነት የመሰበክ የመተግበር ህገ መንግስታዊ መብት አላቸው። ዜጎች የሚያምኑበትን ነገር የመተግበር። የአክሱም ሙስሊሞች ሰላትን መስጂድ አዛን ድምጽ ከፍ አድርገው እንዳያደርጉ ተከልክለው፣ ዛሬ ደግሞ ጀማዓ ሰላት ድንኳን ጥለው ጁማ መስገድ እንዳይችሉ ተደብድበው ለእስር የተዳረጉበትን እውነታ ነው እያየን ያለ ነው። ይህ እንደ ሀገር እጅግ አሳፋሪ፣ አንገት የሚያስደፋ ክስተት ነው። ዘመን ሲቀየር መቀየር ያስፈልጋል። በቃ
ያለው ሁኔታ ተቀይሯል። ዓለም ሌላ ቅርጽ ነው ያላት። አሁን ዜጎች እንደ ዜጋ መቀበሪያ ቦታ እንዴት ያጣሉ? ከአክሱም ብዙ ኪሎ ሜትሮች ርቃችሁ ተቀበሩ እንዴት ይባላሉ? የተወለዱበት ያደጉበት ሀገር ላይ መስጂድም መቀበሪያም እንዳይኖራቸው ማድረግ አሳዛኝ ነው እንደ ሀገር። ሂጃቡን ለማስረሳት ይመስላል እንጂ እኮ የሂጃቡም እኮ ኦልሞስት ከትምህርት እኮ ውጭ የሆኑ በጣም ብዙ እህቶች አሉ አይደል? ከአምና ጀምሮ ያው የማፈናቀያ አንዱ መንገድ ነው። ይህንን የአክሱም ሙስሊሞችም የሚረዱት ይመስለኛል። አላህ ሱብሓነሁ ወተዓላ ግን ሁሌም የተገፉ ህዝቦችን የበላይ ማድረጉ አይቀርም። ይህ ሱነት አላህ ነው። ሁሌም የተገፋ ህዝብ መጨረሻ ላይ ድል ለሱ መሆኑ አይቀርም። ይሄ የማይለወጥ የተፈጥሮ ህግ ነው። በማህበረሰባዊ ሳይንስ ውስጥ ታሪክ የሚያረጋግጠው ወለውላ ደፍዑ ላሂ ናሰ በዕደሁም ቢበዕድ ነው። ሁሌ ግፍ በግፍነቱ አይቀጥልም። በምን መልኩ አላህ ያንን ነገር እንደሚቀይር እሱ ብቻ ነው የሚያውቀው። እኛ ብዙ ጊዜ ነገሮችን የምናይበት አግባብ በጣም ቁንጽል ስለሚሆን ነው የምንቸገረው። ጊዜያዊ ይሆናል። ግን ትዕግስት ካደረግን በዲናችን ላይ ከጸናን እኛ እስካልበደልን ድረስ ሌሎችን እኛ እስካከበርን ድረስ እኛ እየተገፋን ከሆነ አላህ ሁሌም ከኛ ጋር ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጎረቤት አለኝ ያላቸው አንድ ሰሐቢ መጡ። እኔ ሁሌ ዘመዶች አሉኝ፣ ሁሌ መልካም እውልላቸዋለሁ፣ እነሱ በመጥፎ ይመልሱልኛል። እኔ ዝምድናን እቀጥላለሁ፣ እነርሱ ዝምድናን ያቋርጣሉ፣ ይቆርጡብኛል ሲላቸው እንደዚህ አንተ እንደምትለው ከሆንክ አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ አንተ ጋር ረዳትን ከማድረግ አይወዝንም አሉት፣ ወይም አይወገድም። ሁሌም አንተ ዘንድ ረዳት አላህ ያደርግልሃል። ነስር በምን መልኩ እንደምናገኝ አናውቅምና የአክሱም ሙስሊም ወገኖቻችን ውስጣችሁ እንዳይጎዳ፣ ውስጣችሁ እንዳይፍለከረክ፣ ዲናችሁ ላይ ጽኑ፣ ሰብር አድርጉ። አላህ ነስርን ያመጣል። እንደ ሀገርም የክልሉ መንግስትም ሆነ የፌዴራል መንግስት ይህንን ጉዳይ ልባት ሊሰጥበት ደግሞ ይገባል። አሳፋሪ ስለሆነ የሀገርን ገጽታ የሚያጠለሽ ነገር ስለሆነ ሰው እንዴት አትስገድ ይባላል? ጁሙዓ ሰላት ለመስገድ ተሰብስቦ እንዴት ይደበደባል? ሰላት እኮ ነው የሚሰግደው። ምናልባት እንደው የሃይማኖተኝነት እኮ የኢትዮጵያ ህዝብ አጠቃላይ ባህሪ ነው አይደል? በቃ እነኚህ ሰዎች በሚያደርጉት ጸሎት እኮ ይሆናል አገር የምትድነው፣ አገር የምትሻገረው፣ ያለ የኑሮ ውድነት አላህ የሚያስወግድልን። ምን እናውቃለን? እነኚህ ሰዎች የሚያደርጉት ጸሎት ለራሳቸው ብቻ ሳይሆን ለሀገራቸው ጭምር አይደለም። ትንሽ ኋላ ቀር የሆነ ጥንት ዘመን ላይ የተከነቸረን ሐሳብ ወደ ኋላ አድርጎ ከዘመኑ ጋር መሄድን፣ ዜጋን እንደ ዜጋ ሀገር የጋራ መሆኗን መቀበልን፣ የትኛውም የኢትዮጵያ ምድር ለኢትዮጵያውያን ክፍት መሆኗን ማመንና መቀበልን ይጠይቃል። ኢህቲካር የሚደረግ ምድር የለም። ወይም ለብቻ ሞኖፖላይዝ ተደርጎ ይሄ የኔ ነው የሚባል ነገር ልክ አይደለም። ይሄ አስተሳሰብ ለሀገር አይጠቅም፣ ለህዝብ አይጠቅም፣ ጉዳት ነው የሚያስከትለው። ይህንን መልእክት በዚህ አጋጣሚ ለማስተላለፍ ነው። ዛሬኛ መስጊድ የጁማ ኹጥባ ስለ ቴዲ አፍሮ ነበረ። በትክክል ሰምተኛል ሀቢቢ። ስለ ቴዲ አፍሮ ኹጥባ ተደርጓል እያልኩን ያለሁትኝ ከአልበሙ ውስጥ ቁጥር 13ቱ እጅግ በጣም መሳጭ አስተማሪ እንደነበረ እንዳልተናገሩ መቼም ትገምታለህ። ህዝበ ሙስሊሙ ሶሻል ሚዲያ ላይ ያሳያችሁት ስነ ምግባር ፍጹም ሙስሊሙን የማይወክልና እንግዲህ አላህ ነውራችሁን ሰትሮላችሁ ሲያበቃ በዚህ መልኩ አደባባይ ላይ ስለዘፈን በዚህ መልኩ ማውራታችሁና እንደዚህ ነገር ማድረጋችሁ ፍጹም ተቀባይነት የለውምና ሞት መቼ እንደሚመጣባችሁ አታውቁም። እንደዚህ አይነት ስነ ምግባራችሁን ልታሻሽሉ ይገባል ያሉት እንግዲህ መስጊዳችን ኻጢብ
ኻጢብ ማለት ነው። ከዚህ በተጨማሪ ዘፈኑ ከመለቀቁ በፊት ህዝበ ሙስሊሙ በቃ 8 ሰዓት ላይ እንደዚህ ብል የለም ብቻ ቀና በጉጉት ሲጠብቅ ነበር። የሆነ ነገር እንደሚመጣ ነገር አለ አይደለ? ከተለቀቀም በኋላ ደግሞ ህዝበ ሙስሊሙ ፍጹም ተቀባይነትና አግባብ የሌላቸውን ነገሮች ሲያደርግና በአደባባይ እንግዲህ አፕሪሺየት ለማድረግ ሲሞክር ታይቷልና እንደዚህ አይነት ነገር ፍጹም ትክክል አይደለም። ዘፈንን እንግዲህ ከበደም ዘፈነው ፋጢማም ዘፈነችው ሐራም ነውና እንደዚህ ነገር ልታድቡ ይገባል ነው እንግዲህ ያሉት። እንግዲህ ዘፈን ወደ ቂያማ በሚቀርብበት ወቅት ላይ ዘፈን ሐላል የሚያደርጉ ሰዎች ይመጣሉ የሚለውን ሐዲስ አጣቅሰው እንግዲህ ከቅርብ ጊዜ ወዲህ እየሰማ ያለውን ነገር እንግዲህ በእግረ መንገድ ተዳስሷል ሌላችሁ ፈልጌ ነው። እዚህ ጋር እንግዲህ ወጥቼ ሳወራችሁ ምናምን ነገር ናይስ ሰው ሆኜ ምናምን አይደለም፣ ግን እንደዚህ ግን በአደባባይ እንደ አንድ ሙስሊም እንደዚህ ያደርጋለሁ ብዬ አላስብም። እንግዲህ አላህ የሰተረልኝ ብዙ ኖሮች ስላሉ በውስጥ መሰራቸው ይበቃሉ ትላለ ማለት ነውና ኻጢባችን ስፔሲፊካሊ ቴዲ አፍሮ አላሉም። ነገር ግን እንግዲህ ወተት ነጭ ነው እስክትባል አልጠብቅም። ስለማን እያወሩ እንደነበረ ግልጽ ነው። እኛም ደግሞ የታዘብነው ነገር ነው፣ እርስ በርስ የተታዘብነው ነገር ነው ብዬ አስባለሁ። ሙስሊሞች በጣም በቃ ትክክል ያልነበረ ነገር እያሳየን ነበር ብዬ አስባለሁኝ። እንግዲህ አላህ የሰተረልን ኖር እስካለ ድረስ እንደዚህ በአደባባይ ወተን ደግሞ ባናወራ በጣም ናይስ ነው ብዬ አስባለሁ። ለማንኛውም ዘፈን ሐራም ነውና እንደዚህ ምንም የምታደርጉት ነገር ፍጹም ተቀባይነት የለውም። የሙስሊማዊ አደብ ለማሳየት ሞክሩ። ሞት መቼ እንደሚመጣባችሁ አታውቁም። ለዚህም ደግሞ ሁሌም ዝግጁ ሁኑ ሲሉ ኡስታዝ ኻጢባችን ተናግረዋል። እስኪ ለማንኛውም አስተያየታችሁ እናንተም አጋሩኝ። ዛሬ እንግዲህ እዚህ ጋር ስናገረው ናይስ ሆኜ አይደለም ነገር ያለው ነገ ከነገ ወዲያ ደግሞ እኔ ደግሞ ተች ይሆናል። አሁን ዛሬ ምናልባት ዘፈን ፊት ለፊት ስላላወራሁኝ ጥሩ ሰው እንዳልመስልህ ለማለት ፈልጌ ነው። ኤኒዌይስ ሀሳባችሁን አጋሩኝ እና የተሰገዳችሁበት መስጊድ ኹጥባው ስለምንድን ነበረ ምናምን ነገር ይሄን ንገራችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ።